ኢትዮጵያ ውስጥ ላላችሁ የብሔር ብሔረሰብ ልሂቃን ነን የምትሉ አካላት ፖለቲከኞች በኢትዮጵያ ፖለቲካና ጣፈንታ ዙሪያ ላይ እንመክራለን የምትሉ ስቴክሆልደር ነን የምትሉ አካላት በሙሉ እና መላው የኢትዮጵያ ሕዝብ በዚህ ሂደት የአማራ ሕዝብ እጅ የለበትም። አማራ በዚህ ምክክር ኮሚሽን እና ሂደቱንም ውጤቱንም አውትራይት ሪጀክት ያደረገ ከፍተኛ ትግል መስዋዕትነት የሚጠይቅ ትግል እያደረገ ያለ ማህበረሰብ የአማራ ሕዝብ የዚህ ሂደት አካል አይደለም። ታሪክ ይሄንን ንግግሬን መዝግበህ ያዝ። የዚህ ምክክር ሂደትም የ83ቱ ሂደትም አካል አይደለንም። በየዘመኑ ለሚታደሱ የጥፋት የፖለቲካ ፕሮጀክቶች ሂደት ውስጥ አይደለም አማራ። ኢትዮጵያ ላለፉት 40 ዓመታት እና ከዛ በኋላ ለመጡ የፖለቲካ ሂደቶችና ላሳለፈቻቸው የመድማት ሂደቶች ውስጥ አማራ የነበረው ፖለቲካዊ ሚና ኢምንት ነው፣ የለም፣ ኔግሊጂብል ነው፣ የለም ፖለቲካ ውስጥ በዛ ሂደት ውስጥም በዚህ ሂደት ውስጥም የለበትም። አፋብን ይሄንን እያረጋገጠ ነው ያለው። በእኛ ስም ከዚህ በኋላ የሚፈጸም የሚወጣ ምንም ነገር ህዝባችንን የማይመለከት መሆኑን ክሊርሊ መታወቅ መቻል አለበት። የአማራን ህዝብ ብቻ ሳይሆን ከብልጽግና አገዛዝ ጋር ይፋዊ ጦርነት ውስጥ ያሉ የፖለቲካ ኃይሎች ያገለለ የምክክር ጉባኤ በመሆኑ ከአማራ ህዝብ ብቻ ሳይሆን ሌላውም የኢትዮጵያ ህዝብም ቢሆን የዚህ ጉባኤ በትክክለኛ ወኪሎቹ አማካኝነት እየተሳተፈ ነው ብለን አናምንም። ይሄ የማቋም ነው፣ የአማራ ህዝብ አቋም ነው። ይሄ የአማራ ህዝብ አቋም ነው። ሌሎች ኢትዮጵያውያንም በዚህ ሂደት ውስጥ እየተሳተፉ ነው ብለን አናምንም። የማናውቃቸው አይተናቸውም ሰምተናቸውም የማናውቃቸው ግለሰቦች ናቸው ሲተራመሱ የምናየው። በምን መንገድ እንደመጡ ማን እንዳመጣቸው ለምን እንደመጡ ስለምን እንደሚወያዩ እንዴት እንደሚወያዩ አናውቅም። ምክክርም ተወለደ ኮሚሽንም ተወለደ ሲባል ነው የምንሰማው። የሁለቱም ሂደት አካል አይደለም ህዝባችን። ኦኬ ምክክርና ኮሚሽን ከተወለዱ ቀጣይ የሚወለደው ኦህዴድ ነው የሚሆነው ስሙ እየተባለ ነውና በጣም ህዝቡ ሙድ እየያዘበት ያለ ጉዳይ ነው። በነገራችን ላይ ኢትዮጵያ ላይ ምናልባትም በታሪክ ውስጥ በጣም ከሳቅንባቸው ታሪካዊ ሂደቶች ውስጥ አንደኛው ትልቁ ናሽናል ድራማ የኢትዮጵያን ህዝብ በሳቅ የፈጀ ድራማ ከተባለ መስፍን አርአያ የሚመራው እና መስፍን አርአያ የሚያስቀው የኢትዮጵያ ህዝብ የናሽናል ድራማ ናሽናል ኮሜዲ እና ያ ሂደት ካልሆነ በስተቀር ሌላ ቁም ነገር ያለው ነገር እያየን አይደለም የሚል ነው። በመሆኑም ድርጅታችን አፋብን ለአማራ ህዝብ ይላል ለኢትዮጵያ ህዝቦችና ለዓለም አቀፉ ማህበረሰብ የሚከተለውን ጥሪ ያቀርባል። ለአማራ ህዝብ ምን ማድረግ እንዳለበት ታውቃለህ ተብለሃል። ጀምረኸዋል፣ ትጨርሰዋለህ ነው። ሌላ መልእክት የለውም። ጀምረኸዋል፣ ትጨርሰዋለህ። ያልማትጨርሰውን አልጀመርክምና መቋጨት ከጀመርክ በኋላ እንግዲህ መቋጨት ሳትጨርስ አትለብሰውም እና ቋጭቶ መጨረስ ይገባል ነው መልእክቱ። ሐቀኛ መራራ ትግል ራስህን ሁሉ ጊዜ ማዘጋጅ አሁንም እያደረክ ያለውን ትግል እንገነዘባለን በሚል ሻዕቢያ እንዴት ገባ ለሚለው ካንደበቱ ሁለት ቪዲዮ ከተጋለጠ በኋላና ከሻዕቢያ ጋር ከተጣላ በኋላና ገና ሲደብቀው በነበረበት ጊዜ አጠር አድርገን ማስረጃ ነው። ትግራይ ክልል ጉዳይ የሚመለከት ጥያቄ ነው ማነሳው። የህግ ማስከበር ዘመቻው ሲከናወን የኤርትራ ወታደሮች ወደ ኢትዮጵያ ገብተዋል። ለምንድን ነው ድንበር ተሻግረው ወደ ኢትዮጵያ የገቡት? የትግራይ የነበረው ግጭት ሙሉ አውዱን ማየት ካልተቻለ እንደዚህ አይነት ኢንሲደንት እያነሱ መነጋገር ያስቸግራል። የኤርትራ መንግስት የኛ ወታደር የነሱን ድንበር አቋርጦ ሲገባ አደጋ ደርሶበት ሲገባ የተቀበሉበት ያበሉበት መልሶም ደግሞ እንደ ምርኮኛ ሳይቆጥሩ እናውጣዋለን ስንል የፈቀዱበት መንገድ ከፍተኛ ምስጋና የሚገባው ነው። የትኛውም ጎረቤት ሀገር ቢሆን ይሄን በቀላሉ ያደርገው። የኤርትራ መንግስት ከኢትዮጵያ ህዝብና መንግስት ጋር ቆሞ የኛ ወታደር ጥቃት ሲደርስበት አብሮ የቆመበትን ጊዜ በከፍተኛ አድናቆትና ክብር ነው የምናየው። ይሄ መቼም ታሪክ የሚሽረው ጉዳይ አይደለም። ነገር ግን ያን ውለታ ከዋሉ በኋላ ወደ ትግራይ ግዛት እንዴት ነው የገቡ የመጡት ለሚለው ጉዳይ ሁለት ነው ምክንያቱ። አንደኛው እነሱ አንዲት ሜትር ወደ ኢትዮጵያ ሳይገቡ
ቲፒኤልኤፍ ሮኬት እየተኮሰ ጋብዟቸዋል። በተደጋጋሚ ኤርትራ ውስጥ ሮኬት እየተኮሰ ጥቃት ለማድረስ ሞክሯል። ለዚህ እነሱ ራሳችንን መከላከል አለብን የሚል አቋም እንዲወስዱ አድርጓቸዋል። ያም ሆኖ በመጀመሪያው የመልሶ ማጥቃት ሂደት ውስጥ የኤርትራ ጦር ወደ ኢትዮጵያ ድንበር አልገባም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። የኤርትራ ጦር ኢትዮጵያ ድንበር የገባው የኛ ኃይል ወደፊት እየገፋ በሄደ ቁጥር አብዛኛው ድንበር ላይ የነበረው ቀጠና ክፍት ሲሆን በሄድንበት አውድ ውስጥ ጠላት የኢትዮጵያ መከላከያ መቋቋም እያቃተው እየተመታ እየሸሸ ስለሄደ ተሰብስቦ ወደ ኤርትራ ሊገለበጥ ሊመጣ ይችላል፣ ያጠቃን ይችላል የሚል ስጋት ስለነበራቸው ገባ ብለው በእነሱ የሚያዋስናቸው አካባቢዎች ላይ ድንበር ይዘዋል። እንግዲህ ሰምታችኋል። በእነሱ በሚያዋስናቸው ቦታ ላይ ድንበር ይዟል። የት ምንድነው ድንበር ላይ ባድመ፣ ዛላምበሳ ምናምን ነው። እንግዲህ ያኔ ፋና ላይ ሲታረክ ነው። በአሸናፊነት መንፈስ ፊቱ ላይ ይታያል። የአሸናፊነት መንፈስ አለ። ኤርትራ ለኛ ወታደሮች ያደረጉልን በቼም በምንም ተአምር በጊዜ ሂደትም የሚረሳ አይደለም። ምስጋናችን እና 1 ሴንቲሜትር 1 ሜትር ወደ ኢትዮጵያ ሳይገቡ ሮኬት ተኩሶ ጋበዛቸው። 1 ሜትር 1 ሜትር መቼ ይሄ ህዳር 14 ህዳር 15 ህዳር 16 ኖቬምበር 14 ማየት ይችላላችሁ። የሮኬት ጉዳይ የጎንደር ሮኬት የባህር ዳር ሮኬት የሚባል የህዝብ ጦርነት የነበረው ሐውዜን በትር ይዘህ ውጣ ምናምን ገጀራ ይዘህ ውጣ ምናምን ይል ነበር። ማን ነው እንትና እዚህ ላይ ገብረ አዴት ሐውዜን ይሄ ምን ይላል? 1 ሜትር ሳይገቡ ሮኬት ጋብዞ ሮኬት እንትን አድርጎ ጋበዛቸው። በራሳቸው ነው መጣና ባለፈው ሻዕቢያን በአክሱም ለመክሰስ ሲፈልግ ወርክራም ፈጽመዋል። ሻዕቢያ ትግራይን የኔ ህዝቤ ነካኮ ህዝቤን አትንካ ስለው ሽረ እንዳስላሴ ፎቅ አፈረሰ። አክሱም መጥቶ ወጣቶች በጅምላ ጨፈጨፈ ብሎ ለመክሰስ ሲመጣ ቆፍጠን ብሎ በነገራችን አይኑ ቁልጭልጭ እያለ እንደዚህ የሌባ አይን ይታያል። እዚህ ላይ ሀፍረት የለም ድፍረት ነው። እና ተጋሩ ኢትዮጵያ ለኢትዮጵያውያን ነው። መከዳት ትርጉም ታውቃላችሁ? ኢትዮጵያውያን መከዳት የመከዳት ስሜቱ ፊሊንጉ ፊል ታደርጉታላችሁ? አንድ የምታውቁት የምታከብሩት የኔ ነው የምትሉት ለምሳሌ መንግስት በመንግስት ህዝብ ሲከዳ፣ ሉዓላዊነት ሲከዳ፣ ታሪክ ሲቀደድ እና እንደዚህ አይነት አጨልሞ ወንጀል ሲሰራባችሁ የሚሰማችሁ ስሜት ምን ይመስላል? ጫማ ግቡ። ራሳችሁን በትግራዋይ ጫማ ገብታችሁ እዩት እስቲ። የኦርቶዶክስ ቤተክርስቲያን ዙሪያና አባቶችን በተመለከተ በተደጋጋሚ እነዚህም ቤተክርስቲያኗ በሁለት እንድትከፈል 3-4 ሲኖዶስ እንዲሆን በማድረግ በዋናነትም ቅራኔው ከትግራይ የመነጨ እንዲሆን በማድረግ ቤተክርስቲያኗ ከየትኛውም ጊዜ በላይ ህዝቦቿን በጋራ እንዳታስተባብር፣ ሁለቱ ህዝቦች በጋራ የሚጋሯቸውን እሴቶች የጋራ አድርጋ በጋራ ይዛቸው እንዳትነሳ እንዳትቆም፣ ህዝቧን ከልቂት እንዳትታደግ ፈተና ሆኖባት ከርሟል። ትግራይና አማራን በጋራ ቆሞ ቤተክርስቲያኑን እምነቱን ማንነቱን እንዲያስከብር እንዲጠብቅ ቤተክርስቲያን ጥሪ ማስተላለፍ አልቻለችም። ምክንያቱም ሲኖዶስ እንዲከፈል ተቋሟ እንድትከፈል እንድትዳከም ይሰራ ነበር። ለዚህም ልሂቁ ሳያውቀውም አውቆትም አስብቶትም ይሁን ሳያሰለው የነሽመልስ አብዲሳን ፍላጎትና አጀንዳ ያስፈጽም ነበር። ናው ያንን የሚቀለብስ ንግግር ነው አማኑኤል የተናገረው። በቂ አይደለም። ባይዘው ይሄ ንግግር በቂ አይደለም። ኢንስቲትዩሽናል መሰረት በተሰጡት ደግሞ ኮምፕሊትሊ ጌሙን ተቀይረዋል። አብይ አህመድ እና አዳኝ ሆኖ ቤተክርስቲያንንና ሀገርን ከጥፋት ለመታደግ የኢትዮጵያን ህዝብ ከጥፋት ለመታደግ የትግራይንም ህዝብ የአማራንም ህዝብ የኢትዮጵያንም ህዝብ ከጥፋት ለመታደግ የሚደረጉ ትግሎች አካል አድርጎ አሁን የሚደረጉ ትግሎችን ማቅረብ ተገዳዳሪነት የሌለው
የፖለቲካል ናሬቲቭ የትርክት ናሬቲቭ ግንባታ አካል ተደርጎ ሊወሰድ የሚገባው መሆኑን በደንብ መገንዘብ ያስፈልጋል ማለት ነው። በዚህ ረገድ ቤተክርስቲያን ላይ ለመጀመሪያ ጊዜ በአማራው ላይ ብቻ የሚደርስ ጥፋት ተደርጎ ይተውና የቤተክርስቲያን ጉዳይ ለአማራው የተተወ ጉዳይ በቃ ለአማራው ህዝብ የተተወ ጉዳይ ተደርጎ ነበር የሚወሰደው። በሀገራዊ ተቋማት፣ በህዝቦች ስልጣኔ ላይ፣ በህዝቦች የጋራ እሴት ላይ፣ በህዝቦች እምነትና ፍቃድ ላይ የታወጀ ጦርነት ተደርጎ አልነበረ የሚቀርብ የነበረው ትርክቱ። ቤተክርስቲያንን መታደግ በቃ ለአማራዎች የተተወ ጉዳይ ነው። የአዲስ አበባ ጉዳይ ሰሞኑን አሁን ምንድን ነው የሆነው? በዛ ናዝሬት በነበረው ስብሰባ ላይ የአማራ ጉዳይ ብቻ ነበር የነበረው። ሌላው ህዝብ ጸጥ፣ ፍላጎት የለውም። የሀገሩ ጉዳይ የከተማዋን is this the capital of the የፌደራሉ ሲት እኮ ነው። ኢትዮጵያን የማወራው ነገር አዲስ አበባ ጉዳይ የፌደራሉን ሲት አንድ ክልል ከወሰደው ኢትዮጵያ የሚባል ሀገር ይኖራል? ከዛ በኋላ የፌደራሉ መቀመጫ የአንድ ክልል ከሆነ በኋላ ምን ልታደርግ ነው አዲስ አበባ የምትሄደው? የሌላ ክልል ተወካይ ሆነ በአንድ ክልል ውስጥ የሚተዳደር የፌደራል ስቴት ባለበት ሁኔታ ውስጥ ኢትዮጵያ የሚባል ሀገር ይኖራል ብለህ ታስባለህ? ከዛ በኋላ ማለት አልገባንም ምን እየተሰራ እንደሆነ ማለት ነው ኤኒዌይ የቤተ ክርስቲያንም ጉዳይ በዛ መንገድ ሲታይ ስለነበረ አሁን ላይ ግን የህወሓት አመራሮች እንግዲህ አማኑኤል የህወሓት ምክትል ሊቀመንበር ነው አይደል? የትግራይ ክልል አሁን ባለው ሁኔታ የክልል ምክትል ፕሬዝዳንት እንደማለት ነው። የብልጽግና ቤተ ክርስቲያንን በብሉይነት ፈርጆ የሁላችንንም ታሪክና ቅርሶቻችንን በመሰረዝና በማፍረስ ማንነት አልባ ህዝቦች ሊያደርገን የተነሳ ክፉ ጠላት ነው። it's a very powerful card by the way ፖለቲካ ለሚያውቅ ሰው ህወሓት በጸረ ቤተ ክርስቲያንነት ነው ሲከሰስ የነበረው። ሲኖዶሱን በሁለት በመክፈል ቤተ ክርስቲያንን በማዳከም ሀገርን በማፍረስ ተገንጣይነትን ፕሮሞት እንደሚያደርግ ድርጅት ነው አይደለም በየለቱ የሚቀርብ የነበረው። ይሄንን ትርክት በተግባር እና ከዚህ ትርክት ፖለቲካል ፍላጎቶች በዘመን ውስጥ በጣም ዳይናሚክ እንደሆኑ አውቃለሁ እና የራሱ ትርክት እስረኛም እንደሆነ ህወሓት እገነዘባለሁ በተለያየ መንገድ ማለት ነው። ግን በኢትዮጵያ ሉዓላዊነትና በቀጣይነትና በቤተ ክርስቲያን ላይ የሚይዛቸው አቋሞች በእጅጉ ለረጅም ጊዜ የተፈተነባቸው ጉዳዮች ለፕሮፓጋንዳ ሰለባ ጥቃት ሰለባ እንዲሆን አድርገውታል። አማራን በተመለከተ የሚያነሳቸው ናሬቲቮች የህልውና አደጋ ስጋቱ የሚመነጨው ከአማራ ከያዛቸው ቦታዎችና ስፍራዎች እንጂ ከማዕከላዊ መንግስቱ የሚመጣ ጥቃት እንዳልሆነ አድርጎ ትርክቶችን በማቅረብ ከዚህ በፊት በአማራውና በትግራይ መካከል በልሂቃኑ መካከል ሊደረግ የሚፈልገውን መቀራረብ ዛሬም ሻዶው እንዲያጠላበት ጥላ እንዲያጠላበት የሚያደርጉ ንግግሮች በተደጋጋሚ ይነገሩ ነበር። አሁንም ባይዘው እነዛ ንግግሮች በመካከለኛው በታች ባለው ሰራዊት ምናምን አካባቢ ሲነገሩ ይሰማል። በአማራው በኩል ለትብብር ያሉ ነገሮች በቆራጥነት በአደባባይ ዋጋ የሚያስከፍሉ ሆነውም ጭምር በሁለቱ ህዝቦች መካከል ዳግም ጦርነት እንዳይቀሰቀስ ለአብይ አህመድ የሚዋጋ አማራ እንዳይኖር ለማድረግ በጣም በርካታ ስራ እየተሰራ ነው። ለአብይ አህመድ የሚዋጋ አማራ የራሱ ሰልፍ አለው። ራሱንም ማዳን፣ ጎረቤቱንም ማዳን፣ ሀገሩንም ማዳን የሚችልበት አቅምም አለው። ስለዚህ ለራስ ጉዳይ ቁም አማራ። ለአብይ አህመድ ስልጣን የምትቆምበት ዘመን አብቅቷል። ድጋሚ ለአብይ አህመድ እታገላለሁ ካልክ ግን መርሰነሪ ነህ፣ ተላላኪ ነህ። ምርጫ ነው። ምንም ልናደርግህ አንችልም።